በዛሬ ቪዲዮአችን ከምንመለከታቸው መካከል ሰላም ነው አባንቲነ ገርል ፍሬንድ አለውና በጣም አሁን ያለው ጀነሬሽን ላይ በጣም መጣላው ነገር ስለሆነ ግማታ አንተ ልጋብዝ መሰለኝ እንዴ ሴክሹዋሊ አቢዩዝ የምትደረጉ ሴቶች አዳምጡኝ። ጉዳዩን የሚመለከተው አካልና ሌሎች ሰዎችም እየተነጋገርንበት ነው። የባንክ አካውንትሽ ላይ ስንት ብር አለ? 7 ሚሊዮን። አንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ቺኮችን አስረግዛቸዋለሁ። ሀብታሙን ያዝናናኛል፣ እሱ ፈታ ያርገኝ። ሄዳው ደግሞ ስቃይ ነው ያበላኝ። አንድ ሰው የምታስጠጉት መቼ ስታምኑት ነውና እዚህ ስትገረዝ ምላጭ ያቀበለች እኔ ማዘር ትለኛለች። አቤት በጌታ የተወደድሽና የእግዚአብሔር ሞገስ ሲፈስብሽ አንቺ ሴት ሆይ አረብ ሀገር የምትሰራ ሴት ማለት ነው። ለምን እንደማትለወጥ ታውቃላችሁ? ስፖንሰር ተኖርቦ ነው። ድንግልናሽን በስንት እርሜ ነው ያጣሽ? ከአንድ አመት በፊት በ18 አመቴ። አይመለከተኝም፣ ስልኩን መልሽልኝ። እነዚህንና የመሳሰሉትን እናንተን ያስተምራል፣ ቁም ነገር ያስጨብጣቸዋል ብዬ ያሰብኳቸውን ድንቅ ቪዲዮችን ሰብሰብ አድርጌ መጥቻለሁ። ታዲያ ከእናንተ የሚጠበቀው ላይክ በማድረግ ጀምሩ ቪዲዮን። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ወደ ፕሮግራማችን ሰላም ነው አባንቲነ ገርል ፍሬንድ አለውና ቀደም እዛ ጋር ሾፍኩና ጃጓልን አልቀበል ብዬ ፍሬንድ አለው አልኩሽ እኮ ማየ። እንዴት ነው ነገሩ? ገርል ፍሬንድ አለው እሱ አይናገርም። ለአንተ ምንድነው? አይ በጣም ተመቸኝ። አለባበስ ነው ጸደይ ነው። እኔ ምን ምሳ ምናምን ካልበላ ለምን ተደዋውለን በኋላ አብረናም ምሳ እንኳን አልበላንም። እንጃ ይበላል ግማታ አንተ ልጋብዝ መሰለኝ እንዴ? አላስወራህልን እኮ ለምን ያንተ ተገናኝተን ስልክ ስጠይቅና ለምን አናወራ? ውይ ማየ ስልኩ ተሰብሯል። አጋጣሚ ስልኩ ተሰብሯል። አማር እንዴ እከካ ጠም ድንፋታ ተለበቤች አትምሽት ጉድሽት ራስ አፈር ይያትጋይ በጣም ንፍጥ ተረው በጣም አሁን ያለው ጀነሬሽን ላይ በጣም መጣላው ነገር ስለሆነ አንድ በእድሜ የበለጣችሁ ሰው እንደፈለክ ማቃለል አትችልም። ቢያንስ የሆነ ያህል ህይወት ምን አድርጓል ኖሯል። ሰው የሆነ ሪስፔክት ሊኖርህ ይገባል። ሁለተኛ በኢንካምም በተለያየ ነገርም የሆነ ቦታ የደረሰ ሰው ምን አለ ይሄ እንትኑን ተውት። አም ቶኪንግ ትክክለኛው ነው ማለት የሆነ ቦታ የደረሰ ሰው ምን ልታረገው ይገባል? ታከብረው ሪስፔክት ልጠፍለት አይደለም እያልኩ ያለው ምን ይጠብቃል? ሪስፔክት ይጠብቃል። ገባችሁ አይደል? ታች ያለውንም አድማየር ማድረግ አለባችሁ። ለምን ታች ያለው ማንን እያየ ስለሚያድግ ባክ ዞር ብላ አንተ ህፃን አይባልም። ለምን ይሄ ልጅ ነገ የሚደርስበት ቦታ ስለሆነ። ስለዚህ there is always what respect አለ። አንዳንዴ በምሰራበት መስሪያ ቤት አካባቢ በእግሩ ወክ እያደረገ ሲያልፍ አየዋለሁና በጣም የምወደው የአነቃቂ ፕሮግራም አዘጋጅ ነው። አነቃቂ አይደለም በርግጥ ደስ የሚል ግን ሐሳብ ያለው ሰው ነው። እሺ የሳሚ እናት ሰሞኑ የተፈጠረባት ያለውን ነገር አብዛኞቻችን ሰምተናል አይተናልምና በጣም ልብ ይነካል። እስኪ ደግሞ እስከዛው የምትለንን እንስማት። በታዋቂ ሰው አቢዩዝ የምትደረጉ በታዋቂ ወንዶች አቢዩዝ የምትደረጉ ሴቶች ሴክሹዋሊ አቢዩዝ የምትደረጉ ሴቶች አዳምጡኝ። እኔ ስቶሪ ታይም ብዬ ሰሞኑን ወይ ቲክቶክ ላይ ወይ ዩቲዩብ ላይ በሰፊው የሆነ ነገር እነግራቸዋለሁ ስለ አንድ ታዋቂ ሰው በጣም ታዋቂ ሪስፔክትፉል የሆነ ምናምን ነው። ማን እንደሆነ አታውቁም፣ ግን ሴክሹዋሊ በጣም አቢዩዚቭ የሆነ ሰው ነው። ሴቶችን በጣም የሚንቅ ስሙን ዝናውን ተማምኖ ብቻ I will tell you the story አንድ ቻናል ላይ ጠብቁ። እንግዲህ በቅርቡ ጠብቁኝ ያለች ነው። የሚሆነውን ደግሞ አብረን እናያለን። አሉቦቦ ዋይፋ ቪዲዮ ነቱ ያከበረን ስናከብር ክብሩ ይመለስልናል። ያከበረንን ስንንቅ ደግሞ የሚመለስልን ፊድባክ ይሄ ነው። የተለያዩ ቁም ነገሮችን እየተማራችሁ እንደሆነ ባለሙሉ ተስፋ ነኝ። እስኪ እንቀጥል።
ሰላም እንዴት ናችሁ? ደህና ናችሁ? ከትላንት ጀምሮ በጣም ብዙ ሰዎች ስትደውሉልኝ ነበር፣ ኢንቦክስ ስታደርጉልኝ ነበር። ኢንስታግራም ላይም ከሀገር ውስጥም ከሀገር ውጭም ደውላችሁልኛል። እኔና ልጄ በጥሩ ደህንነት ላይ ነው የምንገኘው። አሁን ያው ጉዳዩን የሚመለከተው አካልና ሌሎች ሰዎችም እየተነጋገርንበት ነው። ግን እኔ በጣም ደህና ነኝ፣ ልጄ በጣም ደህና ናት። እግዚአብሔር ይመስገን። ስላሰባችሁልኝ ነገር በጠቅላላ አመሰግናለሁ። እናንተ ከጎኔ ስላላችሁ፣ ስላበረታችሁኝ፣ አይዞሽ ስላላችሁኝ እግዚአብሔር ያክብርልኝ። ሁላችሁንም አመሰግናለሁ። ደህና ነን እኛ በጣም። ልጅቷ ያለፈችባቸው የህይወት ስትራግሎች በጣም አስተማሪ ናቸው። በአያቷ እስከ መደፈር ድረስ ደርሳለች። ያንን ሁሉ ውጣ ውረድ አሳልፋ ደግሞ አንዲት በጣም የምታምር ቆንጆዬ ሴት ልጅ አለቻትና እስኪ ደግሞ ልጇ ምን እንደምትመስል አብረን እንይ። አባታችን በሰማይ የምትኖር ስምህ ይቀደስ መንግስትህ ይምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን። ትወጂኛለሽ? እንዴት ነው የምትወጂኝ? አንዳንድ ጊዜ ልጅን ለብቻ ማሳደግ የሚመጣው ያለው ተጽዕኖ በጣም ከባድ ነው። ሴት ስትሆኑ ደግሞ ያለው ቻሌንጅ በዛው ልክ ነው። በልጃችሁ የሚመጣባችሁ የትኛውም ነገር ደግሞ ተቃራኒ የሆነ ሀሳብ ደግሞ በጣም ልብን ይነካል አይደለ? አሁን የሳሚዬ እናት በዚህ መልኩ ነው እያሳለፈች ያለችውና የባንክ አካውንትሽ ላይ ስንት ብር አለ? 7 ሚሊዮን 4 ሚሊዮን 2 ሚሊዮን። ሁሉም አሁን የጠሩትን የገንዘብ መጠን አካውንታቸው ውስጥ የለም። እውነት ለመናገር ማለት እንዴት አወክ በምን እርግጠኛ አደረገ ብትሉኝ 1 ሚሊዮን ብር፣ 5 ሚሊዮን ብር፣ 7 ሚሊዮን ብር ያለው ሰው በእንደዚህ አይነት ሁኔታ ውስጥ መንገድ ለመንገድ እየተሽከረከረ እንደዚህ አይነት ተልካሻ ኢንተርቪው አያደርግም ብዬ ስለማመን። እስቲ አሁንም እንቀጥል። አንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ቺኮችን አስረግዛቸዋለሁ፣ ከዛ እክዳቸዋለሁ። አላቃችሁም ብዬ እክዳቸዋለሁ። ስምሽ ማን ነው? ጽዮን እባላለሁ። እንግዲህ ይሄንን እየተናገረች ያለችው ሴት ልጅ ነች። ጽዮን ለአንድ ቀን የማትታይ ሰው ብትሆኚ ምን ታደርጊያለሽ? እንዴት ማለት? ማለት ማንም ሰው ባያይሽ የፈለግሽውን ብታረጊ ማለት ነው። ምን ታደርጊያለሽ? ምን አረጋለሁ ማለት ማንም ሰው አያየኝም ነው? ማንም ሰው አያይሽም። ኦኬ በቃ መንፈስ ብትሆኚ እንበለሽ። ባንክ እዛርፋለሁ። ጽዮን ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ለአንድ ቀን ወንድ በሆን ብዙ ቺኮችን አስረግዛቸዋለሁ፣ ከዛ እክዳቸዋለሁ። አላቃችሁም ብዬ እክዳቸዋለሁ። ወደፊት የምትወልደው ልጅ ይታዘባል። እኔ ይሄንን ነው ማለት የምችለው። ሊያውም ሴት ልጅ ሆና ከሚንከባከብሽ ወንድና ከሀብታም ወንድ ምረጭ። ሀብታም ወንድ። አንቺስ? ሀብታም ይረዳኝ ወንድ፣ የሚከባከበኝ ወንድ፣ ሀብታም ወንድ ያዝናናኛል፣ እሱ ፈታ ያደርገኝ። ሌላው ደግሞ ስቃይ ነው የሚያበላኝ። አዎ ይሰራል፣ ግን ሀብታም አይደል? የሚከባከበኝ የሚረዳሽ ነው። እኔ የሚከባከብ። አንቺስ? የሚከባከበኝ የሚረዳኝ። የሚረዳሽ ለምን? የሚረዳኝ በቃ ብዙ ነገር ይረዳኛል። ታውቃለህ? ምን ብዬ ልመልስልህ? አይኖርም ራሱ ባለው ነገር ነው። ተደስተህ መኖር አንድ ነገር ነው። ችግሩ እንደዚህ አይነት አመለካከት ያላቸው ሴቶች ውስን ናቸው። ይሄ ማለት ይሄ ቪዲዮ ራሱ እንደማስረጃ ያዙት። 6 ሴቶች የሚረዳኝ ፋይናንሻል ባይኖረውም እንኳን ግን የሚረዳኝ አብረው መኖር የምችል፣ ሌሎቹ ደግሞ ሀብታም ቆረቆንዳ ምንም የሌለሽ አንቺ ስታስቢው ያሳፍራል። ለማንኛውም እስቲ እንቀጥል። የቤት ሰራተኛችን ያው የበሩን የዋናውን በር ቁልፍ ይዛ ሄዳ ገንዘብ ደግሞ ወስዳለች። ብዙ ካልሆነ ተውላት ነው ያላችሁ ነበረ። አክቹአሊ ገንዘቡ ብዙ ነው። የታሰረ ብር ነው የወሰደችው፣ በላስቲክ የታሰረ የድርጅት ብር ነው የወሰደችውና ብሩ ብቻ ሳይሆን ባይዘው የደረሰበት ሰው ይገባዋል ብዬ አስባለሁ። አንድ ሰው የምታስጠጉት መቼስ ስታምኑት ነውና ይዛ ሄደችው የራሷ ልብስ ራሱ ባለቤት የገዛችላት ልብስ ነው።
ከኛ ጋር ካፌ፣ ሪዞርት የትም ስንሄድ ፈታ ብላ የምትመጣ አይነት የቤት ልጅ ናት። እኛ እንደ ሰራተኛ አስበናትም አናቅምና ይሄ ነገር ልባችሁ ነው የሚሰብረው ስላልደረሰባችሁ ነው እናንተና ከገንዘቡ በላይ የሆነ ሰው እንደዚህ አምናችሁ ትንሽ እንትን ብላችሁ ከዛ ይህን ያክል ሲዳፈር ጨጓራችን ነው የሚልጠውና ቸግሯት ይሆናል ምናምን አንደርስታንድ አደርጋለሁ እሱ ነገር ግን በጣም የሚያበሳጫችሁ ነገር ይሄ ነው። የደረሰበት ሰው ይገባል። በጣም ነው የሚያሳፍረው የእውነት እኔም አዝኛለሁ። በቲክቶክ ገጹ ላይ ሀሳብ ካሰፈረ በኋላ ሳይ በጣም ነው የተገረምኩት። ከዚህ በኋላ ትዕግስቴ ስላለፈ ልክ ልነግራት ፈልጌ ነው ሉሲ ስትገረዝ ምላጭ ያቀበለች እኔ ማዘር ትለኛለች። አይ ዶንት ኬር አባውት እኔ ሉሲ ስትገረዝ ምላጭ ያቀበልሽ ነሽ እኔ ማዘር ምን ለማለት ነው? ገና ነኝ ነው ወይስ እንዲህ ብላችሁ አትጥሩ? ሄሎ፣ አቤት። በጌታ የተወደድሽና የእግዚአብሔር ሞገስ ሲፈስብሽ አንቺ ሴት ሆይ በድጋሚ ሰላም ልሻለሁ። ሰላም ላንቺ ይሁን። አሜን። ፓስተር እነሆኝ። እንዴት ነህ ፓስተር? ሰላም ነው? እንዴት ደወልክ ዛሬ? ለመጨረሻ ጊዜ ልጠይቅሽ ነው የደወልኩት መቅደላዊት። ያቀረብኩልሽን የፍቅር ጥያቄ በመቀበልና ዘመንሽን ሁሉ አምላክሽን እያስደሰትሽ ከኔ ጋር በፍቅር ለመኖር ፈቃደኛ ነሽ ወይስ ምን? እንዴ እኔ መርጬ መኖር አልችልም እንዴ? ፈለግኩትን ምንድን ነው? ኦኬ አልተቀበልሽውም ማለት ነው። ምኑን ነው የምቀበለው? እንግዲህ አምላኬ ሰምታታል። እቺ ሴት ባሪያህን ገፍታለችና መቅጻትህንና ቁጣህን። እንዴ ምን አርጊ ነው የምትለኝ? ምን ማለት ነው? አይ እምቢ አልሻ። ጠየቅኩሽ እኮ እኔ በክብር መቅደላዊት፣ ግን ገፋሽኝ። እሱ ደግሞ ዝም አይልሽም። ኧረ እባክህ ነው። ስለዚህ በቃ እኔ ማዘዝ ነው፣ የሚመጣብሽን መቅጻትና ቁጣ መቀበል ነው። ምንም ላደርግልሽ። የድሮ ጴንጤዎች የሚያደርጉት ድርጊት አንደኛው ይሄ ነው። በህልሜ ጌታ አንቺን አሳይቶኛልና ሰው ከአንቺ ጋር ዘመኔን ማሳለፍ ፈልጋለሁ፣ አብሬሽ እኖራለሁ የሚሉ ማታለያዎችንም ጭምር ይጠቀሙ እንደነበረ አስተውያለሁ። አረብ ሀገር የምትሰራ ሴት ማለት ነው ለምን እንደማትለወጥ ታውቃላችሁ? እኔ አሁን ላሳያችሁ ለምን እንደማትቀየር። ይሄ ለአባቴ እናት፣ ይሄ ለአባቴ አባት፣ ይሄ ለእናቴ እናት፣ ይሄ ደግሞ ለእናቴ አባት፣ ይሄ ለእናቴ፣ ይሄ ደግሞ ለአባቴ፣ ይሄ ደግሞ ለአጎቴ፣ ይሄ ደግሞ ለአክስቴ፣ ይሄ ደግሞ ለአክስቴ ልጅ፣ ይሄ ደግሞ ለአጎቴ ልጅ፣ ይሄ ደግሞ ዩኒቨርሲቲ ላለው ለአክስቴ ልጅ፣ ይሄ ደግሞ ለውዷ ጓደኛ ለዛች ጓደኛዬ እሷ ምንም ስራ የላትም። ይሄ ደግሞ ባለፈው አበድሪ ላለችኝ፣ ይሄ ደግሞ ለዛች ምስኪን ጎረቤታችን፣ ይሄ ደግሞ ባለፈው ለተዋወቅኳት ልጅ አለች። አዎ እሷ ታሳዝናለች ለሷ። ይሄ ደግሞ ለማን ነበረ? አዎ ባለፈው ቸግሮኛል ያለችኝ ልጅ አለች ለሷ። ይሄ ደግሞ ለዛች ለዘመዳችን፣ ይሄ ደግሞ ለአክስቴ ልጅ። እሺ ለኔስ? ለኔ እቺ ብቻ ነች ለኔ። እሺ እኔ ለማን ነው የምሰራው እንዴ? ለማን ብዬ ነው የምሰራው? እቺ ብቻ ነች። እሺ እኔ እቺ ምንድነው ማረጋት? እኔ እኮ እየራበኝ አይደል እንዴ አረብ ሀገር የምሰራው። የምር በጣም ነው የገረመኝ ቪዲዮን ሳየው፣ በጣም ነው የደነቀኝና አብዛኞቻችን በዚህ ልክ የተረዳ ነው አልመሰለኝም ነበር። እንደምትረዱት ግን እርግጠኛ ሆኛለሁ። እስኪ እንቀጥል። ደግሞ ሲክስ ፓክ አለኝ ባይ ከየት አመጣ? ስፖርተኛ እኮ ነኝ። በእውነት የእውነት ፎቶዬን እናሳይሽ? አታምኚም? ፎቶዬን ካላሳየኝ አላምንም። አሳዩት። ስፖርት ሰርተህ ነው እርቦህ ነው? በገዛ ቆንጨራዬ ነው የገደሉ። እርቦ ነው። ይርብሃል ብሮ፣ ይጠማሃል ብሮ፣ ይጨንቅሃል ብሮ፣ ሁሉም እንደዛው ነው። መቻል ነው ዘንድሮ። ዝጋ አንተ ዝጋ። እርቦ ነው።
እርቦ ነው ካንተ ጋር አወራም በቃኝ እኔ ራስ ኮሚቴ ያደረገኝ ባንዴ እርቦ ነው እኔ እርቦ እኔ ግን አራበኝ ካላመንሽኝ አሁን በልቼ የመጣሁትን እርጥብ ነው በልቼ የመጣሁት ልነግርሽ ይችላል እኔ ሲክስ ፓክ ያለው ሁሉ እርቦት ነው ሲክስ ፓክ የሚመጣ በመራብ ነው በመጣም ሲክስ ፓክ አይቼኮ አዎ እርቦ አንዳንድ ፕሮፌሽናሎች እንደሱ ሲሰጥቻለሁ በርግጥ ባይዘው ኮንዲሽን ከሌለ ይርባል አንተን ነው ሰዎች እንትን የሆነች እምብርቴ አቆራረጡ ትክክል አይደለም ስትወለድ አዎ ዝም ብለው ነው ጊዜ ስላልነበራቸው ባንድ እጃቸው ነው የቋጠሩት እና በጣም እንደዚህ አብጣለች ወደ ውጭ ወጥቶ አዎ እና ከደረቴ እኩል ነው ማለት ይቻላል እና ያሲን እምብርቴ ካፖርት ቁልፍ ይመስላል ምናምን የሚባሉ ነገሮች እንትን አደርጋለሁ ሪስታርት የምታደርገው እሱ ሲነካ ነው እና ይሉኛል እና ሰዎች ኔጌቲቭ ነገሩን ያዩታል ግን እኛ ለፍተን ነው ያመጣ ነው ይሄን አስረግጬ ለመናገር ግን እኔ ጥያቄ ማለት ስፖርተኛ ነበርኩኝ ሰው በጣም ሰውነቴ እንደዚህ ነው ምናምን ብሎ በማሳየት ውስጥ ባለ ኮሙኒኬት ውስጥ ረሃብን ምን አመጣው ነው የኔ ጥያቄ እና ይሄ ሐሳብ ደግሞ እኔን ብቻ ሳይሆን ብዙዎቻችንን አስታዝቦናልና I have no idea እንዴት እንደተረዳቸው አምለሰት እንቀጥል ድንግልናሽን በስንት እድሜ ነው ያጣሽው? ከአንድ አመት በፊት በ18 አመቴ ማርያምን የምሬና በ18 አንቺ ጋር ለመሆን አንድ ወንድ ልጅ በወር ስንት ብር መስራት አለበት? እስከ 10 ሚሊዮን በወር ያ እኔን ቀብረር አርግቶ ዘና አርግቶ ካልኖረ ምን ለኔ ወንድ አይደለም። ልክስክስ መሆን ማለት ወይንም ርካሽ መሆን ማለት ላይክ እንደነሱ መሆን ማለት ነው። ለዚህ ደግሞ በቂ ምክንያት አለኝ። ልብ ብላችሁ ካዳመጣችኋቸው ድንግልናችሁን ወይንም ክብረ ንጽህናችሁን ያጣችሁት በስንት አመታችሁ ነው ሲባሉ አንገት የሚያስደፋ የሚያሳፍር ቢሆንም እነሱ ግን በኩራት አንገታቸውን ቀና አድርገው እየሳቁ በ16 እና በ18 አመታችን ነው ያጣነው አሉ። በነገራችን ላይ ያ እድሜያቸው ድንግልናቸውን ያጡበት ነው። ከዛ በኋላ አስቡት ከስንቱ ጋር እንደተጋደሙ። በጣም የገረመኝና ይህንን ቪዲዮ በዋነኝነት እንድሰራ ያደረገኝ ደግሞ ለሁለተኛው ጥያቄ የመለሱት መልስ ነው። አንድ ወንድ ከናንተ ጋር ለመሆን ምን ያህል የወር ገቢ ሊኖረው ይገባል ሲባሉ የመለሱትን መልስ ሰምታችኋል። አንዷ 10 ሚሊዮን አለች፣ አንዷ ደግሞ አንቀባሮ ካላኖረኝ ምን ወንድ ተባለ አለች። እነዚህ ልጆች ድንግል ሆነው ወይንም ክብረ ንጽህናቸውን ጠብቀው ከማንም ጋር ሳይጋደሙ ሳይልከሰከሱ እንደዛ አይነት ወንድ ቢመኙ አይገርመኝም። ነገር ግን ከ16 እና ከ18 አመታቸው ጀምሮ ከማንም ጋር እየተጋደሙ ኖረው መጨረሻ ላይ ግን የተመኙት ሚሊዮነር በጣም እነሱን አንቀባሮ የሚያኖር ወንድ መሆኑ ነው በጣም ያናደደኝ። ስለዚህ የምትመኙትን ነገር ለማግኘት ቀድማችሁ እኔ ማን ነኝ ብላችሁ ራሳችሁን አንዳንድ ሴቶች ቼክ አድርጉ። ማንም ገንዘብና ሀብት ስላለው እንደፈለገ እንዲጫወትባችሁ የማትፈቅዱ ክብራችሁን ጠብቃችሁ የምትኖሩ ሴቶች ደግሞ በዚህ አጋጣሚ ለእናንተ ትልቅ ክብር አለኝ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። በጣም ነው የሚያሳፍረው። ቀጣይ ጄኔሬሽን የሚወለዱት ልጆች ምን እያዩ ያድጋሉ ማለት ነው። ዛሬ እኛ በሶሻል ሚዲያ ላይ እንደ መቀለጃ እንደ ፈን አድርገን ያስቀመጥነው ግን ትውልዱ ላይ ቆሻሻ አስተሳሰብ የሚያሳርፈን ነገር ጥሎ ይሄዳል ማለት ነውና ባይሆን መልካም። ስንት የሚሰሩ ኮንተንቶች እያሉ እንደዚህ አይነት ቆሻሻ ተግባር ደግሞ ቆሻሻ አስተሳሰብ በየሚዲያው የሚዘሩ ሰዎች ደግሞ በጣም ነው የሚያሳፍሩትና አዝኛለሁ። አባ እንትን 50 ሚሊዮን ብር ይሰጣል ብትባል ነው በጥፊ ትመታኛል? እሺ አጦዝሽ አቦጉራ አንተ ያው ግማሽ እንካፈላለን 50 ሚሊዮን ከሚያመልጠኝ ነው። መልሽልኝ ስልኩን። ድሮም እንጀራ እናት ምን አልክ አንተ? ባልወልድህም እኮ ልጄ ነህ። መንገድ እየሳትክ እያየሁ ዝም አልልህም። አይመለከተኝም። ስልኩን መልሽልኝ። ልዑል እንደዚህ ይደረጋል? አባት ሲቆጣ ልጅሽ እንዴት እንደዚህ እስኪሆን ትጠብቂያለሽ? ምን ላድርግ ወድጄ መሰለህ? እንጀራ እናት በሚል መጥፎ ስም ተይዤ ያሳደግኩት ልጄን እንኳን መቅጣት አልቻልኩም። ይሄማ መሆን የለበትም። እንደዚህ አይነት ቅጥ ያጣ ባህሪ አሁን መቆም አለበት። አባቱ ሲመጣ እኮ እንደዚህ አይደለም። በጣም ነው የሚፈራው። ታዲያ አንቺ ጋር እንደዚህ አይነት ባህሪ ለምንድን ነው የሚያሳየው? አባቱ ከቤተሰቦቹ ጋር ሲሆን ልጅ ፊት ምን ማውራት እንዳለበት ባለማወቁ ስልኩን ስጭኝ። መጨረሻ ላይ እንደዚህ አይነት ልጅ ሆኗል።
ስልኩን ይጋ ነው እናት ያዘዘች ነገር ስጨርስ መተ ስልኩን ትወስዳለህ። አሁን ሂድ ግባ። ዝም በል አንተ። ከፈለክ ቤታችንን ለቀ መውጣት ትችላለህ። ተሰማለ ኑሮ ይዞን አንገታችንን ደፋን እንጂ አንድ ጻል ልጅም አይቀልድብንም። ተሰማለ እናት ያዘዘችን ሰርተባት መጣ እንኳን ስልክ አይደለም አንተንም ቢወጣ አላቆይም። ሂድ ግባ። ከአባቱ ውጪ እኮ ለማንም አይታዘዝም። ልጅ ሲያድግ ታላላቆቹን አክብሮ ማደግ አለበት። መቀጣት ባለበት ሰዓት ደግሞ መቅጣት አስፈላጊ ነው። እንደኛስ የሥጋ ዝምድና ባለመኖሩ አጠገባችን ያሳደግነው ልጅ ለመቆጣት እንኳን ሰውን እየፈራን ለምንቆጠበው እኛስ ምን እናርግ? አጉል ዘመናዊነት እያል ልጅን መቅጣት እንደነወር እናያለን እንጂ ድሮ እንደ ልጃችን ላሳደግነው ልጅ አይደለም ስለ ጎረቤት ልጅ እንኳን ይመለከተን ነበር። ምክንያቱም ዛሬ በዚህ መንገድ ካደገ ነገ ከሰፈርም አልፎ ለሀገር አስጊ ስለምናስረክብ። ድሮ እኛን ማናቃቸው ወላጆች ሲቆጡን ሲቆነጥጡን ነው ያደግነው። በቃ እንደ ልጃቸው እየታየን ማለት ነው። ስንላላክና እስቲና እቺን አምጣ ላይ እቺ ምራቅ ከደረቀች ማድረግልን አታውቅም ብለው የሚያታልሉን ያክል ደግሞ እንደዛው የጠቀሙንም ቆንጥጦ ደግሞ በስርዓት ያሳደጉም ጎረቤታሞች አሉና አንዱ አንዱን እየቆጣ ነው የሚያሳድገው። እንጀራ እናት ግን ያው ትንሽ ምንድነው ላሉልድቹ ብላ ስለምታስብ ያን ያክል ደፍራ የመቅጣቱን የመቆጣቱን እድል ላታገኝ ትችላለች። ግን ደግሞ እኛም በእንጀራ እናት ነው ያደግነው። በደም ተቆጥተን በደም ተገርፈና እንግዲህ ፕሮግራም ይሄንን ይመስል ነበር። እንደወደዳችሁልኝ ተስፋ አደርጋለሁ። እዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አመሰግናለሁ። መልካም ዛሬ ይሁንላችሁ። ባይ ባይ።